ዘበእንቲአሃ ዝጋታ ተመዋቅህት ጾረ ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ አምላክ ዲበ ዕፀ መስቀል ተሰቅለ መድኃኔዓለም ክርስቶስ በቀራንዮ ስቁል መድኃኔዓለም ክርስቶስ በቀራንዮ ስቁል በለኒ መዓርጉከ በእንተ ማርያም ድንግል እስመ ሄራልቦ እንበሌከ ቃል በለኒ መዓርጉከ በእንተ ማርያም ድንግል እስመ ሄራልቦ እንበሌከ ቃል በቀራንዮ የተሰቀልክ መድኃኔዓለም ክርስቶስ ሆይ ስለ ድንግል ማርያም ብለህ ይቅር አልኩ በለኝ፣ ያላንተ ይቅር ባይ የለምና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እናት አባቶቼ፣ እህት ወንድሞቼ ሁላችሁ እንደምን ዋላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። የአባቶቻችን አምላክ ስሙ ዛሬም ዘወትርም እስትንፋስ ባለው አንደበት ሁሉ የተመሰገነ የከበረ ይሁን። ዛሬ ሚያዝያ 12 ላይ እንገኛለን። በዚህ ዕለት ታስበው የሚውሉ ቅዱሳንን እንደተለመደው ድርሳናቸውን ታሪካቸውን በገጸ ንባብ አሰማቸዋለሁ። ሚያዝያ 12 ሊቀ መላእክት ቅዱስ ሚካኤል ወደ ነብዩ ኤርሚያስ የተላከበት ዕለት ነው። ነብዩ ኤርሚያስ እንግዲህ በጉድጓድ ውስጥ ተጥሎ ሳለ ኢትዮጵያዊው አቢሜሌክ ከጉድጓዱ እንዳወጣው ታሪኩን መጽሐፍ ቅዱስ መዝግቦልን ይገኛል። ስለዚህ ዛሬ ሊቀ መላእክት ቅዱስ ሚካኤል ወደ ነብዩ ኤርሚያስ የተላከበት ዕለት ነው ማለት ነው። ዳግመኛም በዚህ ዕለት በዓመታዊ በዓላቸው ታስበው የሚውሉት የከሃዲው መክሲሚያኖስ ያስተቃያቸው ታላቁ የኢየሩሳሌሙ ጻድቅ አባ እለእስክንድሮስ ዕረፍታቸው ነው። እኒህኛው አባ እለእስክንድሮስ ከእስክንድሪያው ይለያሉ። የእስክንድሪያው አርዮስን አውግዘው የለዩት እለእስክንድሮስ ሌላ ናቸው። እኚህኛው የኢየሩሳሌሙ እለእስክንድሮስ የሚባሉት ታላቅ ጻድቅ ናቸው። ሁለቱ የተለያዩ እለእስክንድሮሶች መሆናቸውን በዚሁ ልብ ማለት ያስፈልጋል ማለት ነው። ሌላው እንግዲህ በዚህ ዕለት በዓመታዊ በዓላቸው ታስበው የሚውሉት የአንዲት ጠመው የምትባል ሀገር የእሷ ሀገር ኤጲስቆጶስ የሆኑት አባ እንጦንስና የአባ አውሳኒዮስ የሚባሉ ሌላ ታላቅ አባት እንዲሁ መታሰቢያቸው ሲሆን መጥምቁ ቅዱስ ዮሐንስም የተገለጠላቸው ጋይዮስና ኤስትሮስ የተባሉት ቅዱሳን እንዲሁ ዕረፍታቸው መሆኑን ስንክሳሩ በስም ይጠቅሳቸዋል። መጥምቀ መለኮት ቅዱስ ዮሐንስ መስከረም 2 ዕለት የከበረች ቅድስት ራሱ ከተቆረጠች በኋላ እንግዲህ ጌታችን መንፈሱን በራሱ ላይ አሳድሮበት ክንፍ ሰጥቷት በክንፍ እንድትበራ አድርጓት ጌታችን 15 ዓመት ዞራ ዓለምን አስተምሯል ቅዱስ ዮሐንስ እና በዚህ በ15 ወቅት እንግዲህ ለተለያዩ ወዳጆቹ ተገልጾላቸዋል። በአረብ ምድር ሁሉ የካቲት 30 መሰለኝ እርግጠኛ ባልሆነም በአረብ ምድር የታየችበት ዕለት ሁሉ ይከበራል። የዮሐንስ ራስ የአረብ ነጋዴዎች ሁሉ ተከትለዋት ሲዞሩ ከሰማይ
ለእናንተ የምትይዟት ወይም ለእናንተ የምትገለጥ አይደለችምና በከንቱ አትድከሙ የሚል ድምፅ ሁሉ ከሰማይ እስኪሰሙ ድረስ የአረብ ነጋዴዎች ጭምር የዮሐንስን አንገት ሲከተሉ እንደነበረ፣ ስለዚህ ለተለያዩ አህዛብም ሆነ ሕዝብ እየተገለጸ ዮሐንስ 15 ዓመት ሐዋርያዊ አገልግሎቱን ፈጽሟል ማለት ነው። እና ዮሐንስ የከበረች ራሱ የተገለጠችላቸው ጋይዮስና ኤስትሮስ የተባሉት በእረፍታቸው በዚህ ችለት ታስበው ይውላሉ ማለት ነው። ስለዚህ ወደ ተአምረ ኢየሱስ ይሄድና ተአምረ ማርያምን አስቀድመን ተአምረ ኢየሱስን አስከትለን ስንክሳሩን አይተን በወርሃዊ በዓላቸው እንግዲህ የማይቋረጡ ገድላትንና ድርሳናትን እንመርጣለን። ስለዚህ ድሉን ለእናንተ ልስጣችሁ። እጅግ የማከብራችሁ እና የምወዳችሁ ኦርቶዶክሳውያን እህት ወንድሞቼ፣ እናት አባቶቼ፣ እውነቱን ለመነጋገር እኔ የቅዱሳኑ ፍቅር ነው ይህንን አገልግሎት እንዲጀምር ያደረገኝና በፌስቡክ ስጽፍ ወደ 6 ዓመት ሆኖኛል። ላለፉት 6 ዓመታት ብዙም አይታወቁ የሀገራችንን ቅዱሳን እንድታውቁ የበኩሌን አስተዋጽኦ አድርጌያለሁ። ዲያቆን ዮርዳኖስ ከወንጌሉ ጋር እያጣቀሰ ግሩም የሆነ ትምህርት ያስተምርበታል ዝክረ ቅዱሳን ጉባኤውን። እኔ ደግሞ በጽሁፍ እና ላለፉት 6 ዓመታት በእሱም በጽሁፍ እኔም በጽሁፍ አድርገን ብዙ የማይታወቁ ቅዱሳን ሁሉ በተቻለ መጠን እንድታውቋቸው ለማድረግ ሞክረናል እና ይሄም ተሳክቷል ብዬ አምናለሁ። በተለያየ ዓለም ላይ ያላችሁ ሌላው ቢቀር ቤተክርስቲያን አዲስ ቤተክርስቲያን እንኳን ሲሰራ ለዛ ቤተክርስቲያን የሚያስፈልጉ ግብአቶችን ቅዱሳት ስዕላቶችን ጭምር እኔ ነኝ የምልክላችሁ እየጠየቃችሁኝ ማለት ነውና የምትፈልጉትን ነገር በመስጠት ወደ ኋላ አላልኩም፣ አልሰለቸውም፣ አልደከመኝም ብዬም አላቅም፣ ወደፊትም ደከመኝ አይደለምና እኔ የክርስትናው መሰረት ከቅዱሳን ሕይወት መነሳት ነው ብዬ አምናለሁ። መጽሐፍ ቅዱሱን በደንብ የሚተነትኑልን ገድላት ናቸው፣ ድርሳናት ናቸው እና ትክክለኛውን የክርስትና መስመር የምንይዘው የቅዱሳንን ሕይወት አይተን ከነሱ መማር ስንችል፣ እነሱ የሄዱበትን መንገድ እኛም መሄድ ስንችል ነው። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ብሏል። በቀጥታ ክርስቶስን ምሰሉ ማለት ይችል ነበረ። ነገር ግን ቅዱስ ጳውሎስን መምሰል ማለት ክርስቶስን መምሰል ማለት ነው። ስለዚህ ያለ ምክንያት አይደለም እኔ ክርስቶስን እንደምመስል እናንተም ደግሞ እኔን ምሰሉ ማለቱ ቀጥታ። እኔ ሁሌ እንደው በጣም የሚገርመኝ የቅዱስ ጳውሎስ አገላለጽ ይሄ ነው አንዱ። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ነው። ለምን ቀጥታ ክርስቶስን መስላችሁ ኑሩ ብሎ አላዘዘም? እኔ ክርስቶስን መስላለሁ ብሎ እሱ ክርስቶስን እንደሚመስል ነገረን፣ እኛ ደግሞ ጳውሎስን እንድንመስል ነገረን እና በእውነት ስለዚህ ቅዱስ ጳውሎስን መምሰል ማለት ወይም ቅዱስ ጳውሎስን መከተል ማለት እሱን መከተል፣ እሱን አርአያ ማድረግ፣ እሱ ያዘዘው መፈጸም ማለት ክርስቶስ ያዘዘው መፈጸም ነው። ስለ ቅዱሳን ገድላት ከቅዱስ ጳውሎስ በላይ ሰባኪ የለም በእውነት። የብሉይ ኪዳንን የነ ዳንኤልን፣ የሰለስቱ ደቂቅን፣ ሁሉንም የብሉይ ኪዳን ላይ ያሉ የደጋጉ አባቶቻችንን ታሪክ እያነሳ ስለነዚሁ ስለ ሁሉ ደግሞ ስለ እያንዳንዳቸው እንዳልተርክላችሁ ጊዜ ያጥረኛል ብሎ ዘጋው መልእክቱን። ጊዜ ያጥረኛል ስለ ሁሉም መተረክ እንዳልተርክላችሁ አለ። ስለዚህ የቅዱሳንን ገድል መናገር እንደው ዛሬ ዮሐንስም የሚታሰብበት ነውና እነሆ የሚያበራ መብራት ነበረ ብሎታል ጌታችንም ስለሱ ሲሰብክ አይደለን። የሚያበራ መብራት ነበረ ማለት እናንተ የዓለም ብርሃን ናችሁ ብሎ ብርሃንነታቸውን የመሰከረላቸው ጌታ ለዮሐንስም በተናጠል የሚያበራ መብራት ነበረ ይላል። ስለ ወላጆቹም ቢሆን ስለ ዘካርያስና ስለ ኤልሳቤጥ በእግዚአብሔር መንገድ የሚሄዱ ደጋግ ጻድቃን ነበሩ ብሏቸዋል በወንጌሉ ላይ እና ይሄ ስለ ቅዱሳን መመስከር ክርስትናው መረዳት ነው በትክክል። እኔ በራሴ እንደው እኔን እንኳን ባጭሩ ብነግራችሁ እኔ ክርስትናውን መረዳት የጀመርኩት ከቅዱሳን ሕይወት ተነስቼ ነው። ለመጀመሪያ ታውቃላችሁ የኔን ባክግራውንድ ብዙዎቻችሁ አይደለ ከዛ ከነበርኩበት ከዛ ከአሕዛባዊ ሕይወት ስወጣ መጀመሪያ ሳነብ የነበረው የነ ዳንኤልን ታሪክ ብሉይ ኪዳን ላይ ያሉት ሰለስቱ ደቂቅ ወደ እቶነ እሳት ሲጣሉ እግዚአብሔር መልአኩን ልኮ ሲያድናቸው እንደዛ አይነት ታሪኮችን ደግሞ እየሄድኩ እዛ ሌላኛው ተቃራኒ ላይ ያለው መጽሐፍም እየሄድኩ ፈልግ ነበርና አለ ወይ እንደዚህ እያልኩኝ እነ ዳንኤልን በአናብስት ጉድጓድ ተጥለው እግዚአብሔር እንዴት ያድናቸው እንደነበረ እና እነዚህን ታሪኮች ይዤ ነው ወደ ክርስትናው የመጣሁት ባጭሩ እንጂ ክርስትናውን እንደዚህ ብሎ ዛሬ
እንትን ያለኝ ሰው አይደለም። እግዚአብሔር ይመስገን ስለ ራሴ ማውራት አልፈልግም። ዛሬ በእኔ ምክንያት ወደዚህ እምነት የመጡ አሕዛብ ቁጥራቸው ከ54 በላይ ናቸው። እግዚአብሔር ይመስገን ይሄን ላደረገ አምላክ። ስለ ራሴ ላወራ ፈልጌ አይደለም፣ ከራሴ አልፌ ለሰው ተርፌያለሁ። ዛሬ ብዙ አሕዛብ እየተማሩ እንዲመጡ ምክንያት ሆነናል። እንዲህ ያርገናል ባንልም ገና የምንሰራው ብዙ ነገር አለ ወደፊት እግዚአብሔር እድሜ ከሰጠን እና ብንኖር ብዙ እንሰራለን። ግን እኔ ክርስትናውን የተረዳሁት የነ ዳንኤልን ታሪክ አንብቤ ነው። የነ ሰለስቱ ደቂቅን ታሪክ አንብቤ ነው። ከዛ በኋላ ሌሎቹንም በሰፊው እያየሁ ስመጣ ከቅዱሳን ሕይወት ተነስተን ነው ክርስትናውን ትክክለኛውን ክርስትና የምንረዳው። እና ምን ለማለት ነው ይቅርታ ወደ ሌላ እንትን እንዳልገባ ወደ ሌላ ርዕስ ውስጥ እንዳልሄድ ምን ለማለት ነው ትክክለኛውን ክርስትና የምንረዳው ከቅዱሳን ሕይወት ተነስተን ነው። ገድለ ሐዋርያትን ስናየው የሐዋርያትን ገድል ነው የሚነግረን መጽሐፍ ቅዱስ ላይ። የሐዋርያት ሥራ ተብሎ የተጻፈልን በሙሉ ብታዩት የሐዋርያትን ተጋድሎ የያዘ ነው። እኛ ጋር ገድለ ሐዋርያት ተብሎ ለብቻ ገድለ ሐዋርያት አለን። እያንዳንዳቸው ሐዋርያት የተቀበሉትን ጽዋትወ መከራ የሚያዘክር የደረሰባቸውን መከራና ያገኙትን ክብር ጭምር የሚዘክር ገድለ ሐዋርያት አለን ለብቻና የቅዱሳንን ገድል ማንበብ ማለት ወንጌሉን በተግባር መኖር ነው። እንዴት ኖረው እንዳለፉበት ነው ክርስትናውን የምንረዳው። ስለዚህ የማይቋረጡ እንትኖች ይኖሩን ይገባል ለማለት ነው። እንደባጭሩ ይሄንን ወደ ሌላ ዝርዝር ውስጥ እንዳልገባ ባጭሩ እናንተ የተከበራችሁ ኦርቶዶክሳውያን በእውነት ይሄንን የቅዱሳንን ታሪክ ገድል የማንበብ እናንተ ትሰማላችሁ፣ እኛ እናነባለን፣ ታሪካቸውን እንተርክላችኋለን፣ እናንተ ትሰማላችሁ። ጊዜው በፈቀደው ሁሉ ነው እንግዲህ እግዚአብሔር ባመጣው ቴክኖሎጂ በሙሉ እንጠቀማለን ለወደፊቱም ቢሆን። ስለዚህ አሁን ወደ ዩቲዩብም የመጣ ነው። አንደኛ ፌስቡኩ የቅዱሳንን ገድል መጻፍ ለኦርቶዶክሳውያን የተመቸ አይደለም። ዲያቆን ዮርዳኖስንም ስነግረው ነበር፣ አይ ፌስቡክ እንዳያግድህ ከዚህ በኋላ እኔ መጻፌን ላቆም ነው። ምክንያቱም በጣም በተደጋጋሚ በዚህ ቀን የጻፍከው የዚህ የሚለው ብሎ ለ3 ቀን ለ4 ቀን ሲያግደኝ የቅዱሳንን ታሪክ ነው። እንደ አንዳንድ ጊዜ በሀገራዊ ጉዳዮች ላይ እናገራለሁ። ያው ስሜቴን ዜጋ ነኝና እንደ ዜግነቴም ይመለከተኛል የሀገሬ ጉዳይ። በሀገሬ ላይ በሚሆነው ጉዳይ ላይ የራሴን ሐሳብ እሰጣለሁ። እነሱና ነገሮች ይዞ ቢያግደኝ ምንም አይመስለኝም ነበር። ግን ሲያግደኝ ምክንያት አድርጎ የሚያቀርብልኝ የቅዱሳኑን ታሪክ የጻፍኩትን ጽሑፍ ይዞ ነው። ይሄ የፌስቡክን ስታንዳርድ አያሟላም እያለ እያገደ ሳንወድ በግድ ወደ ዩቲዩቡ ያመጣን የራሱ የፌስቡክ እንትን ነውና ፌስቡክ በነገራችን ላይ ያው አማርኛውን የፌስቡክ ጽሑፍ እንዲቆጣጠሩለት ፌስቡክ የቀጠራቸው ሰዎች እዚሁ ጎረቤት ሀገር ኬንያ ነው ያሉት እና መናፍቃን ናቸው። እነሱ ናቸው እኛን ኦርቶዶክሳውያን እንዲያላንቀሳቅስ ያሉት። ስለዚህ በተደጋጋሚ እያገደ ሲያስቸግረን አካውንቱ ከነጭራሹ ከሚዘጋ ለጊዜውም ቢሆን እናቆመውና ወደ ቴሌግራም በጽሁፍ በቴሌግራሙ በድምጽ ደግሞ በዩቲዩቡ ለመምጣት ተገደናል። ስለዚህ የዩቲዩቡን አገልግሎት ወደፊት በሰፊው ነው የምንቀጥለው። በቋሚነት የማይቋረጡትን ግን እናንተ እንድትመርጡ ፈልጋለሁ። አሁን መግቢያ የምነግራችሁ ለዚህ ነው። ይሄንን ጾሙን ተአምረ ማርያምንም ተአምረ ኢየሱስንም አናቋርጠውም። ከጾሙ በኋላ ግን እናየዋለን እንደ ሁኔታው። ባይቋረጥ እኔ ደስ ይለኛል፣ እንደናንተ ምርጫ ነው። በቋሚነት ግን የምትፈልጉትን የጻድቅ ገድል ምረጡልኝ። እናንተ ምረጡ የምትፈልጓቸውን ብዛቱን አይና ለምሳሌ ገድለ ተክለ ሃይማኖት መቋረጥ የለበትም ብላችሁ ካላችሁኝ እኔ የፈጀውን ያህል ጊዜ ፍች ችግር የለብኝም። ስለዚህ በየወሩ ገድለ ተክለ ሃይማኖትን በ24 የየወሩን በሙሉ የፈጀውን 1 ሰዓት የሚፍጅ 2 ሰዓትም 3 ሰዓት የሚፍጅ ግፋቢል ወይ በ2 በ3 ክፍል ከፍለን እናቀርበዋለን። ስለዚህ ከስንክሳሩ በተጨማሪ እንዳይቋረጥ የምትፈልጉትን ገድልና ድርሳን ትነግሩኛላችሁ ማለት ነው። ኮሜንት አስተያየት መስጫው ወይም ኮሜንቱ ላይ ጻፉልኝ የማንን ገድል ወይም የማንን ድርሳን ሳይቋረጥ በየወሩ። ስለዚህ አመቱ ሙሉ እንዘልቀዋለን ማለት ነው። ከመስከረም አሁን ሚያዝያ ነው፣ አሁን ግንቦት ሰኔ እያለን እስከ ዛሬ አመት ድረስ በየወሩ የምናደርሰው ከሆነ አንዱን ገድል እንጨርሰዋለን በአንድ አመት ውስጥ በየወሩ አድርገን ማለት ነው። አመታዊ በዓል ሲሆን ግን ሙሉን እንዘልቃለን። አሁን የእስትንፋሰ ክርስቶስን ሚያዝያ 9 ረፍታቸው ነበረ፣ ሙሉን አቅርቤላችኋለሁ አይደል?
ልክ እንደዛ ሁሉ የዓመት ሲሆን ሙሉን እንዘልቀዋለን እንደ እግዚአብሔር መልካም ፈቃድ። በየወሩ ግን የከሌ ገድል አይቋረጥብን፣ የከሌ ድርሳን አይቋረጥብን ብላችሁ የምትሏቸውን አስተያየት መስጫው ላይ ጻፉልኝ። እነሱን አስተያየቶቹን አይና ምናልባት እኔ ያላሰብኳቸውና እናንተ የምትፈልጓቸው ካሉ እነሱን ለማካተት ነው። እንደኔ እንደ ሐሳብ መነሻ እንዲሆናችሁ ቢሆን ደስ የሚለኝ ባለፈው ነገራችኋለሁ። ድርሳነ አርባዕቱ እንስሳ አይቋረጥም። ድርሳነ ሚካኤል፣ ድርሳነ ገብርኤል በየወሩ አይቋረጥም። በ19 በ12 በ24 በ8 ድርሳነ አርባዕቱ እንስሳ፣ ከዛ ድርሳነ ኪዳነ ምሕረት 16 ባይቋረጥ ደስ ይለኛል። እኔ እነዚህን አስባለሁ። ሌሎች እናንተ የምታስቧቸውን የቅዱሳኑንም ይሁን የመላእክቱን ድርሳናቸው ወይም ገድሉ ባይቋረጥ ብላችሁ የምትሉትን ጻፉልኝ። በዛ መሰረት የማቀርበው ይሆናል ማለት ነው። ስለዚህ አስተያየታችሁን አየዋለሁ፣ ጻፉልኝ። ሐሳቤ ግልጽ ይመስለኛል አይደለ? ግልጽ ከሆነ ወደ ዕለቱ ምንባብ ልግባና ቀጥታ ከተአምረ ማርያም ነው የምጀምረው። ረድኤተ እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በደብረ ምጥማቅ ኤጲስቆጶስ በአባ ሚካኤል ሹመት ዘመን አንድ ሰው ነበረ። በዓለ ፋሲካም በደረሰ ጊዜ የገዳም መነኮሳት ወጥተው በፋሲካና በሕማማት ወራት እንዲረዷቸው ካህናትን ይልክላቸው ዘንድ ኤጲስቆጶሱን ላክልን አሉት። ስሙ ዮሐንስ የሚባል መጽሐፍትን የተማረ አንድ ዲያቆን በኤጲስቆጶሱ ቤት አጠገብ ይኖር ነበረ። ከመነኮሳትም ጋራ ይሄድ ዘንድ የፋሲካና የሕማማትንም ቀን ከሳቸው ጋራ ያከብር ዘንድ አዘዘው። ያም ዲያቆን ይህንን ነገር በሰማ ጊዜ ፈጽሞ አዘነና ኤጲስቆጶሱን ከመፍራት የተነሳ ያለ ፈቃዱ ከመነኮሳት ጋራ ሄደ። ወደ ገዳሙም በደረሰ ጊዜ ክብርት የምትሆን የሆሳዕናን በዓል ከእርሳቸው ጋር ከበረ። ያ ሰውም በመነኮሳቱ መካከል ብቻውን እንዳለ አውቆ በአገሬ ኑሬ ብሆን በዘመዶቼ ፊት በምስጋናዬ በተረጋጋው ነበር ብሎ በልቦናው አሰበ። በሚያውቁኝም በወንድሞቼ በዲያቆናት ፊት ነገር ግን እግዚአብሔር ፈጽሞ ከወደደልኝስ ነገ ወደ ሰንደፋ እመለሳለሁ አለ። አስቀድመን የተናገርነው ኤጲስቆጶስ በእኔ ላይ የወደደውን ያድርግ ብሎ አሰበ። ከዚህም በኋላ በዚያች ሌሊት ተኙ። ያም ጊዜም መነኮሳት ለሰኞ አጥቢያ መንፈቀ ሌሊት በሆነ ጊዜ ለመጸለይ ተነሱ። ዲያቆኑ ዮሐንስም ለጸሎት ከእሳቸው ጋር ወደ ቤተ ክርስቲያን ገባ። በነጋም ጊዜ መነኮሳት ሳያውቁበት ይሄድ ዘንድ አሰበ። ወደ ቤተ ክርስቲያንም በገባ ጊዜ በቤተ ክርስቲያን መካከል ፍጹም የብርሃን ምሰሶ በላዩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል ተመለከተ። ይህንንም አይቶ ወደ ምድር ወድቆ ከስዕሉ ፊት ሰገደ። ይህ የብርሃን ምሰሶ ቢኖር በዚህች ቤተ ክርስቲያን የማየው ይህም ስዕል እንዳላይ ቢቆይ እስከ ዕለተ ፋሲካ አልወጣም አለ። ከዚህም በኋላ በልቦናው ተመስጦ ይቅር ባይ ቸር እመቤቴ ሆይ የልቦናዬን ሐሳብ ይቅር ትይኝ ዘንድ እለምንሻለሁ እያለ አሰምቶ ተናገረ። መነኮሳቱም ጩኸቱን በሰሙ ጊዜ ጠየቁት። ይሰራው ዘንድ ያሰበውን ከእርሳቸውም ይሸሽ ዘንድ የወደደውን የብርሃንንም ምሰሶ በላዩ ላይ ያለውንም ስዕል እንደምን እንዳየ ነገራቸው። እግዚአብሔርም አይነ ልቦናቸውን ገለጸላቸውና የብርሃኑን ምሰሶና ስዕሉንም አይተው እነርሱም ፈጽሞ ደስ አላቸው። መልእክተኞችን ልከን ይህንን ነገር ለኤጲስቆጶስ እንንገረው፣ ለሕዝቡም ሁሉ እንንገራቸው አሉ። ከመነኮሳትም ወገን የሌሊት እኩሌታ ያህል ቆዩ። የምናየው የብርሃን ምሰሶ ነገ ባይሰወር ለሕዝቡና ለኤጲስቆጶሳት እንነግራቸዋለን ያሉ አሉ። በነጋም ጊዜ የብርሃኑ ምሰሶ አልተለወጠምና ለኤጲስቆጶሱ ልከው ነገሩት። ከዲያቆናት ከካህናት ከብዙ ሕዝብና ከመነኮሳት ጋር ወደ እርሳቸው በደረሰ ጊዜ ያን ጊዜ የብርሃን ምሰሶና በላዩ ያለ ስዕሉንም ተመለከተ። ፈጽሞም ደስ አላቸው። የብርሃን ምሰሶም በቤተ ክርስቲያን መካከል ቆሞ ነበረ እንጂ አልተሰወረም። የእመቤታችንም ስዕል እስከ ከበረች ትንሣኤ ቀን ድረስ በላዩ ላይ ነበረች። ምስጢሩም ከተፈጸመ በኋላ ከእርሳቸው ተሰወረ። ኤጲስቆጶሱ
ዲያቆን ዮሐንስን በዚያ ገዳም ላይ ቅስና ሾመው። እርሱም መነኮሰ። አባ ሚካኤልም ከኤጲስቆጶሱ ጋር ወደ ኢትዮጵያ ሀገር ደርሶ ጥቂት ቀን ተቀመጠና ወደ ሀገሩ ተመለሰ። እነሆ በሕይወት አለ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም በደብረ ምጥማቅ በተሰራች ቤተ ክርስቲያን ያየውን ሁሉ ለሁሉም ይናገራል። የክብርት እመቤታችን ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሚን። ተአምረ ኢየሱስ ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያሉ ምስሌነ ለዓለመ ዓለም አሚን። ቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። ጠላት በምድር ላይ በስንዴ መካከል እንክርዳድ ይዘራል። ሁለቱም በአንድነት ያድጋሉ። ከዚያ በኋላ ግን ስንዴውን ከእንክርዳዱ ይለዩ ዘንድ ጭፍሮቼንና ሰራዊቶቼን እልካለሁ። ስንዴውን በጎተራ ይከቱታል፣ እንክርዳዱንም በእሳት ያቃጥሉታል። ወንድሞቼ ሆይ በኋለኛው ዘመን ከሚመጣባችሁ ፈተና ተጠበቁ፣ እወቁ። ያ ወራት ትጉሁን ከሰነፉ የማጣራት ጊዜ ነውና በዚያን ጊዜ ከሚደርስባችሁ ችግርና ከትካዜም የተነሳ ብዙዎች ይሰነካከላሉ። እንግዲህ ከስንፍና እንቅልፍ ነቅታችሁ መብራታችሁን አብሩ። ሙሽራ በመጣ ጊዜ ሳትዘጋጁ እንዳያገኛችሁ ለሙሽራው የሚያስፈልገውን ሁሉ አዘጋጁ። ስለ መብራታችሁም ዘይትን ግዙ። ሙሽራው በማንኛው ሰዓት እንደሚመጣ አታውቁምና። በድንገት ሌባ መጥቶ ቤታችሁን በርብሮ ንብረታችሁን በዝብዞ ለድህነት እንዳይዳረጋችሁ መኝታ አታብዙ። ነቅታችሁ ጠብቁ፣ እንዳይፈረድባችሁም በሐሰት አትፍረዱ። በኋለኛው ዘመን ብዙዎች በአፋቸው እንደሚያምኑብኝና እንደሚያከብሩኝ እወቁ። እናንተ ግን አትከተሏቸው፣ ስለ ስሜም አትሰነካከሉ። ስሜን ለሚክድ ለሱ ወየውለት። በጌትነቴ ዙፋን በተቀመጥኩ ጊዜም በመላእክት ፊት እክደዋለሁና ይልቁንም በአባቴ ፊት ፈጽሞ አላውቅህም ብዬ በሰው ፊት እክደዋለሁና። ስሜን ከሚክድ ይልቅ ሰዶምና ገሞራ እረፍትን አግኝተው እንደሚሻሉ እውነት እላችኋለሁ። ስሜን በመካድ ስላለበት ኃጢአት ንስሐ የገባ ግን እርሱ ንዑድ ክቡር ነው። በተድላ ደስታ ከሚኖሩ ወዳጆቼ ጋር በዚያ አኖረዋለሁና። ስለ ስሜ ፍቅር ሕይወቱን አሳልፎ የሰጠ እርሱ የተመሰገነ ነው። በዚያችን በፍርድ ቀን በደመና ተጭኖ እንዲቀበለኝ ስልጣን እሰጠዋለሁና በሕያዋንና በሙታንም ላይ ለመፍረድ በምመጣበት ሰዓት መላእክት ተቀብለው በክንፋቸው ተሸክመው ወደ እኔ ያደርሱታልና። ትእዛዜን በመጠበቅ የሞተ ሰው እርሱ የተመሰገነ ነው። ሥጋውንና አጥንቶቹንም የሕይወትና የመድኃኒት መገኛ ምንጭ ይሆናሉ እንጂ አይበሰብሱም። ዳግመኛ ለሕሙማንና ድውያንም ፈውስ የሚሆን ጸበል ከዚያ ይፈልቃል እንጂ ስለ እኔ ስም የሞተ እርሱ የተመሰገነ ነው። አጋንንት ከሱ እንዲርቁ አደርጋቸዋለሁና በመካነ መቅበርቱም ላይ በውስጣቸው ስሜ ይመሰገን ዘንድ አብያተ ክርስቲያናት እንዲታነጹ አደርጋለሁ። የሚያምንብኝም በሃይማኖቱ ጸንቶ የቆየ ለዘላለሙ አይጠፋም። ከእናንተ ለእያንዳንዱ ለአንበሳ የሚጣል አለ፣ በሰይፍም የሚገደል አለ። ከመካከላችሁም በመጋዝ የሚተረተር አለ። ከእናንተ ከባህር የሚጣል አለ። ከእናንተም መካከል የሚሰቀል አለ፣ በድንጋይም የሚወገር አለ። ወንድሞቼ ሆይ እንግዲህ በርቱ፣ ታገሱ። ስለ ተጋድሏችሁ ጽናት በሰማያት የክብር አክሊል ይጠብቃችኋልና። ለእርሱ ክብር ምስጋና ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን ነገራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሚን። መጽሐፈ ስንክሳር። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 ቀን በዚህች ዕለት የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጵዶቅያ ሀገር ኤጲስቆጶስነት ተሹሞ ነበረ። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበረ። ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ስራውን ፈጽሞ ወደ ቀጵዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ ሰማ፣ ወደ እገሌ በር ውጡ፣ አስቀድሞ የሚገባውንም ይዛችሁ በላያችሁ ኤጲስቆጶስነት ሹሙት አለ። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጵዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝን መንጋዎችን ልተው አይቻለኝምና አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነም በተረዳ ጊዜ
ለበዓሉ የተሰበሰቡ አባቶች መከሩት፣ ቃላቸውንም ተቀበለ። ወደ ሀገሩ ቀጵዶቅያም እንዲህ ብሎ መልእክት ጽፎ ላካ። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሹሙ። እናንተ የተፈታችሁ ናችሁ። ያችን መልእክትም ከእርሱ ጋር አብረው ከመጡ ከቀጵዶቅያ ሰዎች ጋር ላካት። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ በሞት አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስሚያኖስም በነገሰ ጊዜ ይህንን አባት ይዞ በየአይነቱ በሆነ ልዩ ልዩ ስቃይ አሰቃየው። ከዚያም በላዩ የሚያደርግበትን እስኪያስብ ድረስ አሰረው። ጌታችንም ይህንን ከሃዲ ፈጥኖ አጠፋው። ወገኖቹንም ይህንን አባት እለእስክንድሮስን ከእስር ቤት አወጡት። ገርድያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራ ጸጥ አለ። ገርድያኖስም በሞተ ጊዜ በእርሱ ፋንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም የታሰሩትን ምእመናን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳኪዎስ ተነሳ፣ ፊልጶስንም ገድሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎችንም የቤተ ክርስቲያን ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁንም ይህንን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስዕለት ባላቸው በትሮች የጎኑ አጥንቶች ተሰብረው ወደ ሆዱ እስኪገቡ ድረስ አስመታው፣ አስደበደበው። ከዚህም በኋላ እስከ እስር ቤት ጎትተው በዚያም እንዲጥሉ ታዘዘ። እንደዚሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጃቸውን መንግስተ ሰማያት እስከወረሰ ድረስ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን በኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሚን። ዳግመኛም በዚህች ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሱ ባለሟልና የጭፍራ አለቃ የሆነው አቤሜሌክም አወጣው። ያን ጊዜም የኢየሩሳሌም ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲህም ሆነ 66 ዓመትም ተኝቶ ኖረ። ከእርሱ ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆችም ከምርኮ እስኪመለሱ ድረስ በለሱንም ከደብዳቤ ጋር ወደ ኤርምያስ ባቢሎን ሀገር ላከው። ስለዚህም የዚህን የከበረ መልአክ የቅዱስ ሚካኤልን በየወሩ በ12 ቀን መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን ከክርስቲያን ወገኖች ጋር ለዘላለሙ ጸንቶ ይኖር አሚን። በዚህችም ዕለት የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳኔዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኖር አሚን። በዚህችም ዕለት መጥምቁ ዮሐንስ የተገለጠላቸው ጋይዮስና ኤስጥሮስ አረፉ። በረከታቸው ከኛ ጋር ለዘላለሙ ትኖር አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርኀ ሚያዝያ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት 3 ብንል በባህሪ በህልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ስለ ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል እንናገራለን። አማላጅነቱ ክብረ ረድኤቱ ለዘላለሙ ይደርብን አሚን። ወንድሞቼ ሆይ የአብን ገናናነት የወልድንም ቸርነት የመንፈስ ቅዱስንም ኃይል ልናስብ ይገባናል። በሰማይ በምድርም ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና መድኃኒታችን በሰማይ እንደሆነው ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት እኛ አብና ወልድ መንፈስ ቅዱስም በአርአያችንና በምሳሌያችን ሰውን እንፍጠር ብሎ በአንዲት ቃል ሰውን ፈጥሮታልና ስሙንም አዳም ብሎ ሰየመው። የንዑድ ክቡር ሊቀ መላእክት የቅዱስ ሚካኤልን ክብሩን ገናናነቱን እንናገር ዘንድ ይገባል። ቅዱስ ዳዊት በመዝሙሩ መልአከ እግዚአብሔር በሚፈሩት ዙሪያ ይሰፍራል ያድናቸውማል እንዳለ መልአከ እግዚአብሔር የሰው ልጆች ሁሉ ይረዳቸዋል። የመላእክት አገልግሎትስ በእግዚአብሔር አምሳል የተፈጠረ መሬታዊ ሰውን ለመራዳት መፈጠራቸውም ለዚሁ ነውና ለፈጣሪው አልታዘዝም ብሎ
ያልሰገደ ግን ከሹመቱ ተሻረ። ነቢዩ ዳዊት ትዕቢተኛውን እንደሞተ ሰው አጎሳቆልከው እንዳለ ከልዕልናው ተዋረደ። ይልቁን ቅትሉንም የተባለ ዲያብሎስ ነው። በትዕቢቱ ተሽሮና ከማዕረጉ ተዋርዷልና። በመታዘዙ ልዑል የተባለስ ቅዱስ ሚካኤል ነው። የአብ ቃል ኪዳኑ ባለሟል ተብሏልና። ጌታችንም ለኖህ በሰጠው ኪዳን ምድርን በእርግማን እንዳላጠፋት ዳግመኛ በእርሷ ላይ ማየ አይህ እንዳላዘንብ አማኔ ብዬ በራሴ ማልኩልህ አለው። ነቢዩ ዳዊት ከመረጥኳቸው ጋር ቃል ኪዳን አደረግሁ እንዳለ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበረ። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተህ ራስህን አድን ባሉት ጊዜ ምክራቸውን ሰማ፣ ከመከራም ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ እየመጡ ይራዱት ነበረ። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል በእርሷም የእግዚአብሔር መላእክት ሲወጡባት ሲወርዱባት ተመለከተ። ጌታም በሰው አምሳል ለያዕቆብ ተገልጾ እንግዲህስ ስምህ እስራኤል እንጂ ያዕቆብ አይባል፣ አሕዛብን የሚገዙ ነገሥታት ከአንተ ዘር ይወለዳሉና አለው። አባታችን ያዕቆብም ይህች የእግዚአብሔር ሀገር የሰማይ መግቢያዋ በር ናት አለ። ዳግመኛም ዮሴፍ ወንድሞቹ ከሸጡት በኋላ በግብፅ ለፈርዖን ቤት አዛዥ አደረገው። የግብፅ ሰዎችና ንጉሥ ፈርዖን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልአኩን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ። ጌታም ለእስራኤል ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ መልአከ ኪዳኑን ላከላቸው። መልአከ እግዚአብሔር ለነቢይ ሙሴ በደብረ ሲና በደመና አምድ በጸጳጦስ መካከል እየነደደ እንጨቱ በእሳቱ ሳይቃጠል ታየው። ነቢዩ ሙሴም ግርማውን አይቶ አደነቀ። ነገሩን ይረዳ ዘንድም ቀረበ። እግዚአብሔርም ለሙሴ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ ወረድኩ ብሎ መልአኩን መድኃኒት አድርጎ ላከው። መልአኩም በባህረ ኤርትራ ታላላቅ ታምራትን እያደረገ አባቶቻችንን ከግብፅ ምድር አወጣቸው። በምድረ በዳም 40 ዓመት መና መገባቸው። ዳግመኛም ሊቀ መላእክት ቅዱስ ሚካኤል ስለ ነቢዩ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ የስድብን ቃል ሊናገር እንዳልፈቀደ ተነግሯል። ይህ ሁሉ ስለ ትሕትናው ለዚህ መልአክ ተሰጥቶታል። እርሱም ይህንን ሁሉ አደረገ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ገናናነት ሲናገር ልዑል እግዚአብሔርን በብርሃናዊው ሉዓላዊ ዙፋን ላይ ተቀምጦ አየሁት። እልፍ አእላፍ መላእክትም እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራው ሆነው በዙሪያው ቆመዋል። እልፍ አእላፋትም ያገለግሉታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ ያመሰግኑታል። ከሚያመሰግኑት ቃል የተነሳ መድረኩ ተናወጸ። በመድኃኒታችን ኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍህም እሳት በጉጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩ ከለምጹ ነጻ። እንደዚሁም ሁሉ እኛ ያመንን የኃጢአት ማስተሰሪያ የሆነን ዘንድ ዛሬ በካህናት እጅ የመድኃኒታችንን ሥጋውን ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባህሪ ልጁ መንገድህን የሚጠርግ መልአኬን በፊትህ እልካለሁ አለው አለ። ለአዳም ልጆች መድኃኒት እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም የተባለች ድንግልን መልአኩ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ለዘላለሙ በያዕቆብ ወገን ይነግሣል፣ ለጌትነቱ ፍጻሜ የለውም አላት። እመቤታችንም መልአኩን እንደ ቃልህ ይደረግልኝ አለችው። መልአኩም እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ተግተው ይጠብቁ ነበረ። መልአከ እግዚአብሔርም መጥቶ ባጠገባቸው ቆመ። የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። መልአኩም እረኞቹን ፈጽሞ አትፍሩ፣ እነሆ ታላቅ የምስራች ነግራችኋለሁ። ዛሬ የዓለም ሁሉ መድኃኒት ክርስቶስ በዳዊት ከተማ ተወልዷልና አላቸው። ድንገትም ብዙ የሰማይ ሰራዊትና ሊቃነ መላእክት ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን አመሰገኑት። ከዚህም በኋላ መላእክት ከእነርሱ ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን እንደተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክቱም እንደ ሙሽራ ሚዛዝት ደስተኞች ናቸው።
ነቢዩ ዳዊት አቤቱ ወዳጆችህ በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከእነርሱ አስቀድሞ ከነበሩትም የጸኑ ናቸው፣ ቆጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ፣ ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል በመንገድህ ሁሉ ይጠብቁህ ዘንድ እግርህን በድንጋይ እንዳትሰነካከል በእጃቸው ያነሱሃል ብሎ እንደተናገረ፣ ሁለተኛም ሐዋርያው ቅዱስ ጳውሎስ ስለ ትንሣኤ ሙታን ሲያስረዳ ሊቀ መላእክት ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። መግደላዊት ማርያምም በእሁድ ሰንበት መጣች የሚለውን የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። መልአከ እግዚአብሔርም ከሰማይ ወርዶ ከመቃብር ላይ ድንጋይቱን ገልብጦ በላይዋ ተቀምጧልና መልአኩ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁት ጭፍሮች ደነገጡ፣ ወደቁ፣ እንደ በድንም ሆኑ። ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤልም መልሶ ሴቶቹን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህ የለም፣ ተቀብሮበት የነበረው መቃብሩን እነሆ ይህ ነው በማለት ደቀ መዛሙርቱ ወደ ገሊላ ይሄዱ ዘንድ ነገራቸው። በዚያ ያዩታልና ብሎ ነገራቸው። እንግዲህ አምላካችንን ልናመሰግነው ይገባል። ትእዛዛቱን በሚፈጽሙ ጻድቃን ዘንድ ቸር ነውና፣ ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየሥራው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እነዚህም ፈቃዱን የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት ወደ ሕይወት ባለቤት ጌታ ይሄዳሉ። በግራ የቆሙት ግን ያላመኑ ስለሆኑና ለሰይጣንና ለሰራዊቱ ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። ሊቀ መላእክት ቅዱስ ሚካኤል ሆይ አመሰግንሃለሁ። በአንተ አማላጅነት በእግዚአብሔር ፈቃድ ምድር ጸንታ ትኖራለችና። ዳግመኛም ለነቢዩ ዳንኤል የወገኖችህን ልጆች የሚጠብቅ ታላቅ መልአክ ይነሳልሃል ብለኸዋልና የዳንኤል ወገኖች የተባሉት እነማን ናቸው? አናንያ፣ አዛርያ፣ ሚሳኤል አይደሉምን? እነዚህ በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል መታው፣ እንደ ውሃም አቀዘቀዘው። ያን ጊዜም 3 ደቂቅ በዘባነ ኪሩቤል ተቀምጠህ ምንም ምን የማይጋርድህ ምስጉን ነህ እያሉ እግዚአብሔርን አመሰገኑ። ዳግመኛም እግዚአብሔር መንፈስ ቅዱስ በነቢዩ ዳንኤል ላይ ባደረ ጊዜ ምስጢር ተገልጾለት እነሆ ቅዱስ ሚካኤል ሊረዳኝ መጣ። ሁለተኛም እነሆ ክቡር ሊቀ መላእክት ቅዱስ ሚካኤል በሁለት ተራሮች መካከል ቆሞ ደስ ያሰኛል ሲል ተናገረ። የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን በወሰደው ጊዜ በእውኑ የሚወዱትን የማይረሳ እግዚአብሔር አሰበኝን ብሎ ነቢዩ ዳንኤል አመሰገነ። ዳግመኛም ሄሮድስ ቅዱስ ጴጥሮስን በእግር ብረት ባሰረው ጊዜ መልአከ እግዚአብሔር ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስን ቀስቅሶ አነቃው። ተነስተህም ወገብህን ታጥቀህ ተከተለኝ ባለው ጊዜ እግር ብረቱ ከእጅና ከእግሩ ወልቆ ወደቀ። ከግዞቱም አወጣው። ወደ ግዞቱ በርም በደረሰ ጊዜም የብረት መዝጊያዋ ማንም ሳይነካት ተከፈተች። ቅዱስ ጴጥሮስም በእውነት ዛሬ እግዚአብሔር መልአኩን ልኮ እንዳዳነኝ የተረዳው ሲል ፈጣሪውን አመሰገነ። ሊቀ መላእክት ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋራ ባለሟልነትን አግኝተን እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለ እኛ ተግተህ ለምንልን። የሊቀ መላእክት የቅዱስ ሚካኤል ጸሎቱ በረከቱ ከእኛ ጋራ ይሁን ለዘላለሙ አሚን። አማላጅነቱ ሁላችንን የጥምቀት ልጆችን ይጠብቀን፣ ከዕለት እኪት ያድነው። እኛ ክርስቲያንንም በየጊዜውና በየሰዓቱ ሁሉ ይጠብቀን። በመዓልትና በሌሊት በየወሩና በየዓመቱ ሁሉ ያለመለየት ከእኛ ጋራ በእውነት እስከ ዘላለሙ ድረስ ይሁንና በአሸናፊ እግዚአብሔር ዙፋን ፊት ለፍጥረቱ ሁሉ ምሕረትን የሚማልድ ተፈጥሮ ከእሳት የሆነ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። በሮሜ ሀገር በዚህ ኃላፊ ዓለም ወርቅና ብር እንደዚሁም ከብትና በሌላው ሀብት ሁሉ በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጸጋ አይሁዳዊ ሰው ነበረ። በአንዲትም ዕለት እንደ አባቶቹ ልማድ ወደሚሰግድበት ሊሄድ ሳለ ከአንድ ክርስቲያን ጋራ ተገናኘ። ያም ሰው አስቀድሞ በጣም ሀብታም የነበረ ኋላ ግን የሚለብሰው ያጣ የዕለት ምግብስ እንኳን የሌለው ችግረኛ ነበረ። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት ሀፍረት እየተሰማው የቀን ስራ ለመስራት ይዘዋወር ጀመረ። አይሁዳዊውም በመንገድ አግኝቶት እኔ ዘንድ ስራ አለና ና ሄደን ልቅጠርህ፣ ነግደህ የምታተርፍበት 10 ወቄት ወርቅ ብር እሰጥሃለሁ አለው።
ነገር ግን እንደ እምነትህ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ሄደን ገንዘቤን እንዳትክደኝ ማልልኝ አለው። በነገሩም ተስማምቶ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱ። አይሁዳዊውም ክርስቲያኑን ቃለ መሐላ አስገብቶት ወርቁን ሰጠው። ያ ክርስቲያንም ገንዘቡን ተቀብሎ ወደ ሩቅ ሀገር ሄደ። ከአይሁዳዊውም ተለይቶ ለንግድ ከሄደበት ሀገር ሳይመለስ ለብዙ ዓመታት ቆየ። ከጊዜም በኋላ ክርስቲያኑ ሰው ወደ ሀገሩ ሮሜ ከተመለሰ በኋላ ያ አይሁዳዊው ሰምቶ ፈለገው። ባገኘውም ጊዜ ነግደህ ታተርፍበት ዘንድ የሰጠውህን ወርቄን ስለምንድን ነው የማትሰጠኝ ብሎ ጠየቀው። ክርስቲያኑ ምንም ወርቅ አልሰጠኸኝም ሲል መለሰለት። አይሁዳዊውም ነግደህ ታተርፍ ዘንድ ችግርህንም ታስወግድበት ዘንድ 10 ወቄት ወርቅ አልሰጠውህምን አለው። ክርስቲያናዊውም ሰው ከገንዘብህ አንዲትም አልወሰድኩም፣ ምንም አላውቅም በማለት ካደው። አይሁዳዊውም በመደጋገም አስቀድመው አንተ አመፀኛ ከሃዲ መሆንህን አውቄአለሁ። ወርቁን በሰጠውህ ጊዜም በሊቀ መላእክት በቅዱስ ሚካኤል ታቦት አምየህ ነበረ። አሁንም ያልሰጠሁህ ከሆነ እንደ ቀድሞ ደግመህ ምለህ ወደ ፈለክበት ሂድ፣ እኔም አልጠይቅህም። ነገር ግን ሊቀ መላእክት ቅዱስ ሚካኤል መንፈሳዊና ብርሃናዊ መልአክ ነውና የልብህን ተንኮል መርምሮ በአንተ ላይ ኃይሉን እንደሚያሳይ እታመንበታለሁ አለው። ይህንንም ተናግሮ ሁለቱም አብረው ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ሄዱ። አይሁዳዊውም ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ሃይማኖት የጎደለው አእምሮ የሌለው ክርስቲያን ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በቅዱስ ሚካኤል ታቦት ፊት በሐሰት ማለ። ያን ጊዜም በሐሰት የማለው ይህ ሃይማኖት የጎደለው ማስተዋልም የተሳነው ክርስቲያን ከቤተ ክርስቲያን ወጥቶ ሊሄድ ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ ድንጋይም በድን ሆኑ፣ መንቀሳቀስም ተሳነው። ከዚያም የመላእክት ሁሉ አለቃ የቸርነትና የይቅርታ መልአክ ሆይ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስህም በድፍረት ገብቼ በስምህና በአምላክህ እግዚአብሔር ስም በሐሰት ምያለሁና ይቅር በለኝ እያለ በታላቅ ቃል አሰምቶ አለቀሰ፣ ጮኸ። ጌታዬ ሆይ ኃጢአቴን ይቅር ትለኝ ዘንድ በደሌንም ታጠፋልኝ ዘንድ ለምንሃለሁ። በድፍረቴ ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ ብዛት አትክፈለኝ፣ እንደ ኃጢአቴም አታስብብኝ። ለአዳም ልጆች የምትማልድ ለፍጥረትም ሁሉ ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁል ጊዜ እጠበቃለሁ አለ። የቀድሞውም ፍጹም ጤንነቴን ባገኝ ባለ የሕይወት ዘመኔ ሁሉ ቤተ ክርስቲያንህን እያገለገልኩ እኖራለሁ እያለ ወተወተ። ይህንንም በሚልበት ጊዜ መሪር እምባን በማልቀስ ደረቱን እየደቃ በጽኑ ልቦና ሊቀ መላእክት ቅዱስ ሚካኤልንና ልዑል እግዚአብሔርን አጥብቆ ይለምን ጀመረ። ከዚህም በኋላ እንቅልፍ ይዞት ተኛ። ቅዱስ ሚካኤልም በመንፈቀ ሌሊት በራእይ ተገልጾለት አንተ ጎስቋላ ሰው ሆይ በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራኸውም? ስሙንስ በመጥራት በሐሰት ለመማል እንደምን ደፈርክ? አለው። በእውኑ የእግዚአብሔር ትዕግስት ብዙ ምሕረቱም ሰፊ ባይሆን ኖሮ ፈጥኖ ባጠፋህ ነበረ። የቆምክባትም መሬት እንደ ዳታንና እንደ አቤሮን በዋጠችህ ነበረ። የእግዚአብሔርንም ስም ጠርቶ በሐሰት የሚምል ሁሉ ከኃጢአቱ ንጹሕ አይሆንም እና በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቃልስ አልሰማህምን? በማለት ገሰጸው። ይህ የታመመ ክርስቲያንም አቤቱ ጌታዬ ሆይ በፊትህ በሰማይም በምድርም ሁሉ ፈጽሞ በድያለሁ። ነገር ግን ከዚህ በሽታ ፈጥነህ አድነኝ። ይቅርታ ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪህ ይቅርታ አድርግልኝ። ሰውን የምትወድ ይቅርታን የምታሰጥ ነህና እያለ ለመነ። በዚያን ጊዜ ሊቀ መላእክት ቅዱስ ሚካኤል ይቅር አለው። በእጁም ዳሶ እነሆ ከበሽታ ተፈውሰሃል፣ ዳግመኛም ከዚህ የከፋ እንዳያገኘህ አትበድል ብሎት ወደ ሰማይ አረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ ድኖ አገኘው። እጅግም ተደሰተ፣ እግዚአብሔርንም አመሰገነ። ሊቀ መላእክት ቅዱስ ሚካኤልንም አከበረው። አይሁዳዊው ግን ሊቀ መላእክት ቅዱስ ሚካኤል ያደረገውን ታላቅ ተአምራት በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወሰደ። ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያንም ብጽዓት አድርጎ ሰጠው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አምኖ ተጠመቀ። የመንፈስ ቅዱስንም ልጅነትንም ተቀበለ። ለስጋውና ነፍሱም የሚበጀውን መድኃኒት አገኘ። በሃይማኖትም የጸና በምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህም በኋላ ክርስቲያኑና አይሁዳዊው ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነው ያደረገውን ታላቅ ተአምራትና ድንቅ ችሮታውን ለሰው ሁሉ እየነገሩ ኖሩ። የሊቀ መላእክት የቅዱስ ሚካኤል አማላጅነቱ ከወዳጆቹ በአማላጅነቱ ከሚታመኑ ከሕዝበ ክርስቲያን ሁሉ ጋራ
ይልቁንም ደግሞ በዓሉን ለማክበር የተሰበሰበን የክርስቲያን ልጆች በክንፈ ረድኤቱ ይከልለን፣ የበደል ዋዕይ እንዳያቃጥለን፣ የኃጢአት ውርጭም እንዳያጠፋን የጸሎቱ ኃይል ይሰውራል። የጠላት ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን ለዘላለሙ አሚን። የሊቀ መላእክት የቅዱስ ሚካኤል ምልጃው አማላጅነቱ ከሁላችን ከሕዝበ ክርስቲያን ሁሉ ጋራ ለዘላለሙ ጸንቶ ይኖር። በእውነት ሀገራችንን በምልጃው ይጠብቅልን። እንዲሁ ደግሞ ለበዓለ ትንሣኤው ሰሞነ ሕማማቱን አሳልፎ ለበዓለ ትንሣኤው በሰላም ያደርሰን። ያረፉትን ነፍሳት በእውነት ከርስት መንግስተ ሰማያት ያወርስልን፣ ከቅዱሳኑ ርስት ይደምርልን፣ በሕይወት ያለነውን ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።